ንገሩ የዛሬ 15 ዓመት 20 ዓመት አካባቢ ዝናብ ትንሽ አንድ ሳምንት ገፋ ተብሎ ኦዳና ትልቅ ወርካዎች ዋንዛዎች ተፈልገው ዱዓ ተደርጎ ወደ ቤት ለመምጣት ዝናብ ይከለክለን ነበርም እስቲ አይደለም ዋሻ በሉኝ እስቲ በአላህ ይጃቸዋል ቡዛና ሽርክ ነው አላምንበትም እኔ ቡዛና ሚጣል ቡዛና አለ ገንፎ ተገንፍቶ እኛ እንበላው ነበር በኋላ ከኋላ ሄደን እንበላው ነበር እናቶቻችን አባቶቻችን አያቶቻችን ዝናብ ሳምንት አሳለፈ ብለው ዋርካ ዋንዛ ፈልገው ሄደው ያ አላህ አዝንብልን ሲሉ ኦክሱም ቢላ ወደ ቤት ያ የተዘረጋው የዱዓው ዕቃ ሳይነሳ ይዘንብ ነበር በአላህ ትንሽ እድሜያችሁ እንትን ያለ አታቁ ህፃናትማ ተዋቸው አፋዛ ይሰሩላቸው አሁን ቲክቶክ መንደር ያሉ ህፃናት ተነሱ ይያለ ሸራውን ሲበጥስ ሸራ ላይ 2-3 ልጅ ይዘው የተቀመጡ ሰዎች ያ ረቢ አታዝንበው ይዘንብብናል ብለው ዱዓ ያደርጋሉ አይዘንቡም ዝናብ ከዘነበም ጊዜውን አሳልፎ ይዘንባል ይሄ በህዝቡ የመጣ ቁጣ ነው አንድ እሱ ነው ሁለተኛ ጎጂና ተጎጂ መኖሩ እብድ ሴትዮ አስረገዟት ውጭ ምትዞር እብድ ሴትዮ የ6-7 ዓመት ህፃን አስረግዘው በ20 ዓመት ታስረዋል 20 ዓመት ህፃን ልጅ كيف يعني يا جماعه الخير አባት ስም ባልጠራጥሩ ነው ልጆቹ አባረውት አጋሩ የተቀመጠ ሰው ይጽፎልኛል አላህ ምስክሬ ነው በፌስቡክ ስለገባውበት ነው ዚና አልበዛም ወይ የጋራ ምስት እንጂ የግል የለም የጋራ ባል እንጂ የግል ባል የለም በግልጽ የተናገሩ አይደለም እንዴ በቪዲዮ በቲክቶክ ወጣው ከሄደት አልበዛም ወይ ሽምግልና በብር አልሆነም ወይ ሽማግሌና አመራር ተመሳጥሮ የምስኪኖችን ሐቅ እየወሰዱ እየበሉ ያስበሉ አይደለም ወይ ስለዚህ ለአላህ ካልታዘዝክ አላህ አይታዘዝህም ነው አሁን መሳጅድ በሙሉ ዱዓ ያደረገ 3 ወር አሳለፈ ዝናብ ለምንድን ነው በመስጂድ በሙሉ ቤተክርስቲያን ገዞ ቆራጣ ተብሏል ዝናብ እምቢ ብሎ ስህር በወንድሞቹ ምስቶች በባላቸው ባል በሚስቱ ስህር ያደረገ